ብለህ የምትለኝ ነገር ያለ ይመስል ጥያቄ ለምንደረድርበት ንግግር ዝም አትበይ አትበል። እሺ ስለምን ሙሉ ስቃይ እንድታይ ስላደረኩሽ እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ። አንተ አይደለም እኮ እኔ ነኝ። ለሁሉም አለመቻል ይቅርታ፣ ለሁሉም ነገር ይቅርታ። በሌላው ያስቸገርን አንሶ ነው። በሉ ይልቅ ተነሱ። እንዴት ጥፍ እንዳላችሁ መታጠቢያ ቤቷ አለች። እኔ ምንም ላደርግሽ አይደለም የመጣሁት። ታዲያ ምንድን ነው? ህብስትዬ ደህና ነሽ? አዎ ደህና ነኝ ህብስትዬ። እኔም ሴት ልጅ አለችኝ። ምንም እንኳን ከዚህ በፊት ባንስማማም ግን በደረሰብሽ አደጋ በጣም አዝኛለሁ። ነገር በትክክለኛው ጊዜና ቦታ እንደሚመጣ አምናለሁ። አጉል ነገር አትናገሪ። ያሳለፍሽው ነገር ከባድ ነገር እንደሆነ ኋላ የሚባል ነገር የለም። ለሞተው አባትሽ ሁሉንም ነገር ማወቅ ከፈለግሽ በምልክልሽ አድራሻ 5 ሰዓት ላይ ነኝ። ለማንም ሰው ምንም ነገር መናገር አትችይም። ሀብስት ከብዙ ስቃይ በኋላ እንግዲህ ከአብነትና ከበአምላክ ጋር ተገናኝታ ወደ አቶ አለም ቤትም እንግዲህ ወደ ስቃዩ ቤት መመለስ ችላለች ማለት ነው። ወደዛ ብትመለስም ግን አቶ አለምና ወይዘሮ ይፋት ማስመሰላቸውን ቀጥለው እንዳዘኑና ባደረጉት ነገር እንደተጸጸቱ ነው እንደተመለሱ እንግዲህ አስመስለው ሀብስትን እስከ መጨረሻ ጊዜ እሷን ለመጣል እየሄዱ ይገኛሉ። ወይዘሮ ይፋትም እያለቃቀሰች እንግዲህ እሷ ፊት በማስመሰል እንዳትነቃ በማድረግ ወደ ሌሎች ሰዎች ደግሞ በመደወል እስከ መጨረሻው ድረስ ልታሰናብቷት ይገባል፣ ርህራሄ ምናምን የሚባል የለም በማለት እንግዲህ ሀብስትንም ያው አድራሻውን ይሰጧታል። እዚህ አይነት ቦታ ነይ፣ ስለ እናትሽና ስለ አባትሽ መሞት የምንነግርሽ ሚስጥር አለ በማለት ይገኛሉ ማለት ነው። ሀብስት እንግዲህ ቦታው ድረስ ሄዳለች። ይሄ ቦታ እሷ ስትሄድ በአምላክ እየተከታተላት ነው ወይስ ብቻዋን ሄደችው? ያው መጨረሻ ላይ የምነግራችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዲሶች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀብስት እንግዲህ ወደ ገጠር ሄዳ ሞክሪያ በሚባል በንጉስ ጓደኛ ተጠልፋና እሷን ሊያገባ እጅና እግሯን አስሮ እያንገላታት በሚገኝበት ሰዓት ላይ ነበረ በአምላክ የደረሰላት። በአምላክም እንግዲህ ሞክሪያን ተኩሶ መቶታል። ሞክሪያ ሞተ ወይስ ሆስፒታል ገባ የሚለው እንግዲህ የሁላችንም ጥያቄ ነው። እሱንም አብረን የምናይ ይሆናል ማለት ነው። እንግዲህ ሀብስት ተመልሳለች ማለት ነው ወደ ነበረ ቦታዋ። ይፋትም እንግዲህ እያለቃቀሰችና ይሄ ሁሉ በእኔ ምክንያት ነው የሆነው፣ ይሄ ሁሉ ስቃይ በእኔ ምክንያት ነው የደረሰባት እያለች የተጸጸተች መስላ እያለቀሰች ትገኛለች። አቶ አለም ፊትም ሆነ በአምላክም እንደዚሁም ደግሞ ሀብስት ጋም ሄዳ እንደ ጸጸተችና ይቅርታ ልጠይቃት እንደምትፈልግም እየነገረቻት ነበረ። ሀብስት ግን አሁን ጊዜውና ሰዓቱ አይደለም፣ ይህን የምናገርበት ጊዜና ሰዓት ይመጣል ብዬ ተስፋ አደርጋለሁ፣ አሁን ብቻ መሆን ፈልጋለሁ ነበር ያለቻት። ልጄ ብቻሽን መሆን አይበድሽም፣ እኔም እንዳንቺው ሴት ልጅ አለችኝ፣ በቃ ወደ ራሴ ተመልሻለሁ፣ አሁን ብቻሽ መቀመጥ ጦር አይደለም፣ እኔ ወደ ሳሎን ከኛ ጋር ተቀመጪ በማለት ማስመሰሏን ቀጥላለች ማለት ነው። አቶ አለምም እንግዲህ ይፋት መቀየርና እንደዚህ ጥሩ መሆኗ ማለቀስ ደረጃ ደስ ያስደረሳት ምንድን ነው? በቃ ጥሩ ሰው ሆንሽ ተቀየርሽ ማለት ነው እያላት ነበረ ማለት ነው። እሷ ግን ያሰበችው ነገር አስባል ዶልታ አዘጋጅታ ነው እንዳይነቃባት ነው እንግዲህ እያስመሰለች የምትገኘውና አቶ አለምም ሀብስትን ይቅርታ እየጠየቀና ምን እንዳደርግልሽ ትፈልጊያለሽ ነበር ያላት። ሀብስትም እንግዲህ እኔ የምፈልገው ታፈስ እዚህ ቤት እንደትመለስ ብቻ ነው ነበር ያለችው። እሺ ደስ እንዳለች፣ እንደውም እኮ ይፋት አዲስ ሰራተኛ እየፈለገች ነበረ፣ ስለዚህ ከማናውቀው ሰራተኛ የምናውቃት ትሻለናለች በማለት እሷ ወደዛ መመለስ ችለዋል ማለት ነው። ቀደም ብላም እንግዲህ ከሀብስት ጋር መታ አብነት ቤት ነበረች ያለችው ከንጉስ ጋር ማለት ነውና እንግዲህ ንጉስ መምጣቱንም በአምላክ አልሰማም ነበረ። እሱም በአምላክ በሰማ ጊዜ ምን ፍለጋ ነው የመጣው? ለምንድን ነው የመጣው? ምን ለመሆን ነው እሷን ተከትሎ የመጣው? እንዴት ደግሞ አልሰማውም? እኔ በዛን ሰዓት ወከባ ውስጥ ስለሆንኩ ማን ከኛ ጋር የለም የሚለውን ነገር አላስተዋልኩኝም በማለት እየተናደደ ይገኛል ማለት ነው። ኧረ እባክህ ተረጋጋ አንተ ሰው፣ ኳስ በመሬት እያለው ነበር አብነትም። ነገር ግን ወደዛ ባመራበት ጊዜ ሀብስት ከሱ ጋር ቁጭ ብላ እያወራች እየተጫወተች በምትገኝበት ሰዓት ነበር የደረሰውና እዛም ሲደርስ እንግዲህ ንጉስንና ሀብስትን
እየተሳሳቁ እየተጫወቱ ባገኛቸው ጊዜ በጣም ነው የተናደደው። ምንድነው የሚያስገለፍጥሽ ነበር ያላት። እንዴ ምንድነው የሚያስገለፍጥሽ? አንተ ደግሞ ምን ልትሰራ ነው የመጣኸው ነበር ያለው። እንዲህ ወንድሜ ተረጋጋ እንጂ እንዲህ በዛ ወከባ ውስጥ እኮ እማዬ ናት፣ የሚፈጠረው ነገር አይታወቅም፣ አብራቸው ሂድ ያለችን። ለዛ ነው እኔም ታፈስ መተን እዛ እናንተን ከማስቸገር ብለን እዚሁ አብነት ቤት የተቀመጥ ነው ነበር ያለው። እሺ ስለረዳችሁን በጣም እናመሰግናለን። አሁን ወደ መጣህበት መመለስ ትችላለህ ነው ያለው። መሄድ ትችላለህ። አንቺ ደግሞ ቅድም ጥርስሽ ማይታይ አሁን እንደዚህ የሚያስገለፍጥሽ ምንድን ነው? ተነሽ ወደ ቤት እንሄድ ነበር ያላት። ሀብስትም እንዴ በአምላክ ተረጋጋ እንጂ ምንም ቢሆን እኮ ባለሁለታዬ ናቸው። ከፈጣሪ በታይ እኮ እኔ ተስፋ ቆርጬ ራሴን ላጠፋ ባልኩበት ሰዓት ህይወቴን ያተረፉልኝ እኮ እነሱ ናቸው። እኔ ራሴን ላጠፋ ስለ እኮ ታፈስዬ ጋር ደውዬ እነሱ ጋር ሄጄ እነሱ እኮ ናቸው ያበረታቱኝ፣ እነሱ እኮ ናቸው ወደ ራሴ እንድመለስ ያደረጉኝ እያለች ትገኛለች። ሀበስት እንግዲህ አነጋገሯ ሁሉ ጨመር አርግቷል። በራስ መተማመኗ እንግዲህ ጨመር አርግቷል ማለት ነው። ይሄ እንግዲህ ያሳለፈችው ፈተናዎች ናቸው። አቶ አለምም እች ልጅ አነጋገሯ ደስ አላለኝም፣ የሆነ አይዞሽ ያላሰዋል መሰለኝ እያለ ይገኛል። በአምላክም ትንሿ ልጅ ትንሽ አነጋገርሽን ምላስሽን ብታሳጥሪው ጥሩ ነው እያላት ነበር። እንዲሁም እንግዲህ ይቅርታ ልጠብቅሽ ስላልቻልኩ በጣም ይቅርታ፣ በእኔ ድድብናና በእኔ ስንፍና ነው ይህ ሁሉ ነገር የደረሰብሽ፣ ስለዚህ ደግሞ ይቅርታ ጠይቅሻለሁ እያላት ነበረ። እሷ ግን ከምጣው ጀምራ እኮ ከኔ ጋር ቁጭ ብለህ አውርተኸኝ እንኳን ጥሩ ጊዜ አላሳለፍንም፣ በቃ አጠገቤ ደርሰህ ተኮሳትረህ የሆነ ነገር ተናግረን ነው የምትወጣው እያለችው ነበር የምትገኘው። እሱም አሁን ጊዜው አይደለም በማለት ነበር በመኮሳተሩ የቀጠለው። ታፈስም ድጋሚ ወደዛ ቤት ተመልሳለች። ወይዘሮ ይፋት እንግዲህ ልጎዝጎዝልሽ ነው ያለቻት ስትገባ። እንግዲህ አቶ አለም ቡና እንኳን ይፈላልኝ ሲል እኔ ነኝ የማፈላው ቡና ነበር ያለችው። ይሄ ነገር እንግዲህ ታፈስን ግራ አጋብቷታል። እንዴት እዬ አይሆንም፣ እኔ እያለሁማ በወጣሽ ነው ኩሽና የምትገቢው፣ እኔ ራሴ ነኝ የማፈላለት ነበር ያለችውና በጣም ጥሩ እንዴ እህትዬ ምን አስበሽ ነው እንደዚህ ተሽለጠለጥሽው? አንቺ ሴትዮ የሆነ ተንኮልማ አስበሻል፣ በጤናሽ እንደዚህ ያልሆነም እያለች ነበር የምትገኘውና እውነት ነው። ያው የሆነ ተንኮል ያሰበችውን አስባለች። ስልክም ስታወራ ደርሳባት ነበረ። አድራሻ ሰታችኋት ሚስጥር ምትነግርሽ አለ ብላችሁ እዛው አፍናችሁ ያደረጋችኋትን አድርጓት ብላ ስታወራም እንግዲህ ታፈስ እየሰማቻት ነበረ። በዛን ሰዓት ነው ሰው ስልክ በሚያወራበት ሰዓት ተንሿኮሽ ደሽዋት ትጂ ኮቴ የለሽም እንዲህ ደግሞ እያለች እየጮችባት ነበር። ከእንግዲህ በኋላ ይሄ ቤት የማንም መፈንጫ አይደለም፣ ቤቱ እየተከበረ ቤት ነው። እኔ ሰላምና ሰላም ነው የምፈልገው፣ ምንም ረብሻ፣ ጭቅጭቅ፣ ተንኮል አልፈልግም፣ ሰላም ነው ናፈቀኝ እያለቻት ነበረ። መግሮምሮምም አልፈልግም፣ ተንኮልም አልፈልግም፣ ውሸትም አልፈልግም እያለቻት ነበር። ታፈስም ተንኮልም እኮ ያመጣሽው አንቺ ነበርሽ እያለቻት ነበር። አትግሮምረሚ፣ መግሮምረም እዚህ ቤት አይፈቀድም እንግዲህ እያለቻት ነው የምትገኘው። ታፈስ እንግዲህ ሚስጥር ብታውቅ ሚስጥሩን ታወጣባታለች። ታፈስ አንዱ ዋናው ስሯ እዛ ቤት ሀብስትን መጠበቅ ነው፣ ሀብስትን መንከባከብ ነው። እና እሷ ግን አታቅም ማለት ነው። ወይዘሮ ይፋት ይህንን ነገር አታቅም። እንግዲህ ሰዎችን አውርታ ያደረጋችኋትን አድርጓት፣ ሁለተኛ ወደዚህ ቤት እንዳትመለስ ብላ እንግዲህ ትገኛለች ማለት ነው። በዚህ መካከል እንግዲህ ሀብስት ያጠፋችው ዋነኛው ጥፋት ለማንም ሳታማክር በተላከላት ሎኬሽን ጨለማ ተላብሳ አጋቾቹ ድረስ ሰተት ብላላቸው ሄዳለች ማለት ነው። እንግዲህ የሞቱት እናትና አባትሽ በምን ምክንያት እንደሆነ እኔ ነግርሻለሁ፣ ለማንም እንዳትናገሪ ተብላለች። ምንም ቢሆን በአምላክን እንኳን ብትፈራው ለሀብስት መናገር ወይ ደግሞ ለአብነት መናገር ነበረባት እና ዝም ብላ መሄድ አልነበረባትም። ሴት ልጅ ናት፣ እናትና አባቷ ሞተዋል። ከእንግዲህ እነሱን ከመቃብር ማንሳት አትችልም። ግን ይሄን ነገር መጠርጠር መቻል አለባት ነበረ። ወይም ደግሞ እዛ ቤት ውስጥ ያሉት ሰዎች ሁሉም የእሷ የቅርቧ ስለሆኑ ብዛቱን አብነትም የእሷ ሚስጥረኛዋ ነው፣ ታፈስም እንደዛው በአምላክም ቢቆጣም ተንከባካቢዋና ጠባቂዋ ነው። ለነሱ መናገር ነበረባት ማለት ነው። እና መጨረሻ ላይ ማን ይደርስላት ይሆን? ሀብስት ሰው ይደርስላት ይሆን ወይስ ትታገታለች? ወይስ ደግሞ በአምላክ ተከትሏት ሄዷል? እሷ ተንሿኳ ስትወጣ እሱንም እንግዲህ አብረን የምናይ ይሆናል። ዛሬ በዚህ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቤቱን ሰብስክራይብ፣ ላይክ እያደረጋችሁ አሁንም አብሮነታችሁ አይለኝ፣ አበረታቱኝ እላችኋለሁ። ቀጣይ እስከምንገናኝ ቸር ሰንብቱልኝ።